እኔ እስካሁንም የጮኩት ለወደፊት ህይወቴ እዚህ ጋር በወጣትነት ሌላ ልጅ እንዳይመጣብኝ ብዬ ነው እስካሁን ጮክ ያለው። ጮኬን አስገድጄም አልቻልኩም። ተንበርክኬ ለምንሻለሁ ይሄን መድኃኒት ውሰጂልኝ። ያብስራ ያብስራ በፈጣሪ በምታምኙ አምላክ ውሰጂልኝ። በምታምኙ አምላክ እኔ ህይወቴ እንዲበላሽ አልፈልግም። በምታምኙ አምላክ ይዤሻለሁ ውሰጂልኝ። ሪስኩን ወስዳለሁ አለች። በቃ ማለት ሪስኩን ወስዳለሁ እንዴ? ያማን ነገ ከነገ ወዲያ ልጅ ቢመጣ ታሳድግልኛለህ? ታሳድግልኛለህ? ፈልጊው አይደለም እየጮክ ያለው ነገ ስለሚጸጽተኝ ነው እየጮክ ያለው። እየሰማኝ ነው። ነገ ይጸጽተኛል። ያኔ ምን ነው ብጮው፣ ያኔ ምን ነው እንደዚህ አፏን ይዤ ባስወስዳት። እሺ አስወስደኝ። እሱን ተይው። እንደዚህ ረግጬም ቢሆን እንደዚህ መሬት ላይ እንደዚህ አስወስድሻለሁ። አስገድሽ እንድትወስጂ ነው የምፈልገው። ሰላም ውድ ቤተሰቦች እንዴት ናችሁልኝ? ባላችሁበት ሁሉ ሰላማችሁ ብዝት ይበልኝ እላችኋለሁ። እንዴት ናችሁ ባካችሁ? እኔ ደህና ነኝ ፈጣሪ ይመስገን። እናንተ እንዴት ናችሁ? ስራ ምናምን ሁሉ አማን? እኛ ጋር በጣም አሪፍ ነው፣ ሁሉ ቆንጆ ነው። ያው በተቻለን አቅም ወደ እናንተ ጋር በደንብ ለመመለስ እየሞከርን ነው። አንዴ ወጣ ያላችሁበት ነገር ለመመለስ ትንሽ ስለሚከብድ ነው ያው ለመመለስ እየሞከርን ነው። እናንተ ጋርም ብዙም እየደረሰ አይመስለኝም ቪዲዮአችን እና እናንተ እንዴት ናችሁ? እኛ ደህና ነን ፈጣሪ ይመስገን። ዛሬ እንግዲህ በድሮ በቀሌና በድሮ መንፈሴ ወደ ፍራንክ ተመልሼላችኋለሁ ማለት ነው። ዛሬ ቆንጆ ነገር አስቤ መጥቻለሁ። ምን አሰብክ በሉኝ እስቲ፣ ምን አሰብክ በሉኝ። ለካ አይሰማም ዛሬ ምን አስቤላችኋለሁ መሰላችሁ? ዛሬ ከእንትን አረ ካሜራማን ቆይ በእናታችሁ አንዴ ቆይ፣ ካሜራማን ጋር ነው። ይቅርታ እሺ፣ አንዴ ካሜራማን ጋር አስቀምጠ ነው። አፉ በሉኝ። እዚህ ካሜራማን ጋር አስቀምጠ ነው። እሱም ዝም ብሎ ያየኛል እናንተ እና ደህና ናችሁልኝ? ብቻ ዛሬ ምን አይነት ፕራንክ አስቤላችኋለሁ መሰላችሁ? ይሄን ነገር አላሳያችሁም። ቆይ አንዴ ልጠብቁ። ምን አይነት ፕራንክ አስቤያለሁ? ያቡን ነው ፕራንክ ማረጋት። ያው ከኛ ጋር መቀላቀሏ የማይቀር ከሆነ ፕራንኩንም ትቀላቀላለች ማለት ነው። እና ዛሬ ለፋርማሲ ስዞር ነው የዋልኩት ማለት ነው። ምን ለመግዛት እናንተ ታውቁታላችሁ። ይኸው አይምሮሽ ላይ መጣ አዳሜ አይምሮሽ ላይ መጣውላ ተንከሲስ ባለጌውላ ነሽ ማለት ነው። አይምሮሽ ላይ ከመጣ ሌላ ነገር እኔ ፓራስታሞን ፍለጋ ነው ለፋርማሲ ስዞር የነበረው። እናንተ ግን አይምሮአችሁ ላይ ሌላ ነገር ነው የመጣው። ሌላ ነገር ገብቶኛል። ብቻ ያቡ ከተቀላቀለች ትንሽ ጊዜዋ ነው ከኛ ጋር እና ባለፈው ወርቅ ምናምን አርጌላለሁ ብላኛለች። ለሱ መልስ የሚገባት ምሳ ወይ ራት ምናምን ግብዣ ነበር። ግን እኔ በአንጻሩ በሌላ ቪዲዮ ፕራንክ ላረጋት ነው ማለት ነው። ያው ፕራንኩ እንዴት አስቤያለሁ? በነናፍቆት ፊት ናፍቆትና ዮናኤል እሷን አንድ ላይ ነው የጠራዋቸው ማለት ነው። አንድ ላይ ነው እየመጡ ያሉት እና ምን አስቤያለሁ? እቺ ምን ትባላለች? ፖስት ፒል ወይ ሳይወረሳ ትባላለች። የእርግዝና መከላከያ ማለት ነው። ማለቴ ያው በቃ አለወረውም በኋላ የሚወሰድ መድኃኒት ነው ማለት ነው። እርግዝና እንዳይፈጠር ምናምን መከላከያ ነው እና እሱን ነው ስፈልግ ስዞር የነበረው። አይምሮሽ ውስጥ የመጣ በሙላ አውቀሽዋል ማለት ነው እዛ ጋር እና እሱን ነበር ስፈልግ የነበረው እና በመጨረሻ ማግኝቼው ይዤው መጥቻለሁ። 72 ሰዓት ይላል እና በእነሱ ፊት ስግጥ ኩስትር ብዬ ካልወሰድሽ ነው ማለት ይሄን መድኃኒት ውሰጂ ትወስያለሽ። እንደዚህ አይነት መድኃኒት ውሰጂ ምናምን የሚባለው ደግሞ ማታ አብራችሁ ስላደራችሁት ሰው ምናምን ከሁለት ቀን በፊት ምናምን አብራችሁ ላደራችሁት ሰው ነው እና እቺ ልጅ ምን ይውጣት ይሁን። በዛ ላይ ምንም ማውራት አችልም፣ ስለራሷ እንደዚህ ማስረዳት አችልም። ምን እንደምትል እግዚአብሔር ይወቀው። ይሁናት በቃ ከእኛን ጀማ ከተቀላቀለች ብዙ ነገር ነው የሚደርስባት ማለት ነው። ብቻ እየመጡ ነው። እነሱ ከመጡ በኋላ ትንሽ ሰላም በሏቸው ምናምን እላለሁ። አንዴ ካሜራውን ዝቅ አድርገውልና እንኪ ውሰጂ ነው ምላት። ብቻ አብራችሁኝ ነው።
እስከ መጨረሻው ተከታተሉኝ። እወዳቸዋለሁ። እኔማ ያቡ እኮ ቀድማችሁ ትደርሳለች ብዬ ነበር። ደረስን አብራችሁ እንዴት ተደረሳችሁ? እሷ በሌላ መኪና እናንተ በሌላ መኪና ነው የመጣችሁ እንዴ? በቃ ምንድነው ደረስ ምን አልፈልጊያን ነበር። ለዛ ነው አንደኛ ያቡን ቅድሚያ ብትመጣ ደስ ይለኝ ነበር። ብቻዋን ፈልጋ ብቻዬን ፈልጋ አልሄድም። የት ነው አልሄድም። አጋጣሚ ነው አጋጣሚ። እኔ ደግሞ በቃ እነሱ እንትን ናቸው እናንተ እንትን አካባቢ ስላላችሁኝ እሷ ተቀድማችኋለች። ኧረ ፊሽ እንዴ ዛሬ ደክሞኛል። እኔ ራሱ ደክሞኛል። ምን ኖርማል እኮ ነገር ነው። ስዞር አንቺ ዛሬ ፋርማሲ ለፋርማሲ ስዞር ነው ያልኩት። ታመምኩ ፋርማሲ ጠፍቶ ምን ጠፍቶ ለአንድ እንደዚህ ለአንድ ምጥቅላ መድኃኒት ለአንድ ካርቶን ትንሽዬ መድኃኒት ስዞር ማለት ነው። ለምን ኧረ አይደለም ምግብ አትብላና መድኃኒት ስቅም ትኖራለህ። ስማቲው መጥፎ አታስለምድ እኮ እግዚአብሔር። ኧረ አይ ግድ ነው። ይሄ ደግሞ ግዴታ ነው መድኃኒትነቱ ሳይሆን ማለት ነው። መድኃኒት ለህመም ማስታገሻ ሳይሆን የሆነ እንደ ግዴታ የሚወሰድ አይደለም። ልክ ውሃ ነበር መድኃኒት እንደ ግዴታ ሲለምድ ጥሩ አይደለም። አብሽሩ አግኝቼዋለሁ። ኦኬ ያዡ ሚያዝልክ ምግብ በልተሃል ግን ከመውጣቱ በፊት ምግብ ኧረ ለኔ አይደለም ነውዬ ለኔ ቆንጆ ታንዲ የሚያምር መድኃኒት እኮ ነው የሚያወጣው። ያምሸመኛል አሞሽ አላመመኝ። ዝም ብለህ ነው እንደ መድኃኒት መገዛት። አውሩ እስቲ አንዴ ሁለታችሁ። ለምን እዚሁ እናወራለን? ምን እናወራ? ምንድን ነው መድኃኒት ነው ምን ፖስት ፒል እንዴ? በኢየሱስ ምን ተጠቃሚ ነህ አንተ እንዴ? ምንም ተጠቃሚ ሆነ አያስፈልግም እኮ ይታወቃል እኮ ካርቶኑ ስጫት እቃውን ለባለቤቱ ነው ልክ ነኝ። እና እኔ ምን ሰራልኛል? እኮ የራስ ምታት አይደለም መድኃኒቱ ታውቂዋለሽ። ለምን ማቻመመኝ? እኔ ለምን ነው ፖስት ነገር እኔ እኮ የሴት ነገር እኮ አይገባኝም። ናፍቆት አስረጃት ምንድነው መድኃኒቱ? አንዴ እኔ እኮ እንደዚህ በሴቶች ቋንቋ ምናምን ስለማልችል ነው። በሴት ቋንቋ ምን እንደሆነ ምናምን ነገር እርግዝና መከላከያ መድኃኒት ነው። እና እኔ መሰለኝ ውጪ እርጉዝ መሰለኝ ውጪ ንገሪያት፣ ጥቅሙን ምናምን ንገሪያት። ቦርጬ እርጉዝ መሰለው ያለች ለምንድን ነው አልገባትም እኮ። አንዴ ናፍቆት አስረጃት እኮ ለምንድን ነው የሰጣት ነው እንግዲህ ሰዓቱ መሪያ አስረዳት ለሱ እኮ አይደለም። እሺ አንዴ ላስረዳ። 72 ሰዓት ነው ሰዓቱ ማለት ነው። አሁን ደግሞ ሰዓቱ የቀረው ኦልሞስት 1 ሰዓት ምናምን ነው የቀረው እኮ። ለምንድን ነው የምትሰጣት? ለምንድን ነው የምትውጠው እሷ ማለት ለራስ ምታት ይወሰዳል? ኖ አይደለም። እሷ እኮ ምንም እያወቀች አይደለም። እየገባሽ ነው እኮ አይደለም ገብቶሻል። ሰዓት ነው ይሄ 72 ሰዓት መድኃኒት ነው እኮ ለመዋጥ 1 ሰዓት ነው 1 ሰዓት ነው የቀረው። ናፍቆት ሊከሽ አልገባኝም። ፊሽ አይደለም እንዴና ተደግራት ታገባኝ አይደለም። ምን እያልኩሽ ያለሁት አንቺን ግራ ማጋባት እኮ አይደለም። ንገሪያት። የሴት ቋንቋ የመጀመሪያዋ ስለሆነ ነው መሰለኝ እንደዚህ አይነት መድኃኒት ስትወስድ ንገሪያት። አይደለም ንገሪያት፣ ምን እንደሆነ መድኃኒቱ ምን እንደሆነ ንገሪያት። አይደለም ከሁለት ቀን በፊት አብረን አድርገን ንገሪያት። ከሁለት ንገሪያት። አድራሹሽ ምን ማለት ነው የምታወራው? ንገሪያት። በንፋስ መድኃኒቱ ምን እንደሆነ ንገሪያት። አድራሹ ነው እንዴ? አንተ ነው ወሬ ሶላት ናፍቆት። አንዴ ንገሪያት። አልገባትም። እሺ ታይሙን ነግሬሻለሁ። 1 ሰዓት ነው የቀረው። የታይሙን ነገር ታውቃለህ። ገና ስታየው ነው ምን እንደሆነ የለየው። እኔ ያለውን ነግሬሻለሁ። እኔ ለዛ አንተ ያዝ እኔ ያለውኛ አረ ናፍቆት። እሺ አንዴ የሚያመጣና ጌታ አላደርኩም አንተም ያማንዴ አብስራኔ ሸሚዞች ነው ናፍቆት። ንገሪያት መድኃኒቱ ምን እንደሆነም አልገባትም። እሺ እኔ ላስረዳት መድኃኒቱ። እሺ እኔ ላስረዳሽ መድኃኒቱ ማለት ፖስት ፒል ይባላል። ፖስት ፒል ያው ፖስት ፒል ስልሽ ግራ እንዳይገባሽ የእርግዝና መከላከያ ነው። ነገርኩት እኮ እሱማ ማብራሪያ 72 ሰዓት ውስጥ ከተወሰደ እርግዝና አይፈጠርም ማለት ነው። ስለዚህ አሁን ልጅ እንዳይፈጠሩ ሰጂው እያልኩሽ ነው። ለምንድን ነው የምወስደው? ለምንድን ነው ሲጀመር እንደዛ እያልከት ያለው? እኛን ለምስክር ነው ይጠራል አይደለም እኮ ነገርኩህ። ቅድሚያ ሰምታችኋል ፍረዱ ልትል ነው። ቅድሚያ እንድትመጣ ነው የፈለኩት። እንግዲህ ይሄ ነገር የሚወሰደው ታዲያ ያብ ስራ ስሚኝ፣ አብረሽው አድረሻለሁ አላደርኩም። ናፍቆት ታዲያ እኮ ለምንድን ነው አንተ የምትሰጣት ታዲያ? እኔ አብራችሁ ተንጋግታችሁ ወብላችሁ ለምንድን ነው አሁን ስጫት? ኧረ ናፍቆት 1 ሰዓት ነው ያብ ስራ ይልሽ ሸሚዞች ከሆነ ምናምን እኔ አያገባኝም። ዋጪ አይደለም ሸሚዟት ነው። እሺ አንዴ ዮኔል እና ናፍቆት
ናፍቆት አንዴ ሼም ይዟት ነው። እሺ ለምን ጠራህ? አፉ በሉኝ። እሺ ሂዱ በቃ። አልሄድም። ለምን ሲጀመር እንደዚህ ያልከኛ ጠርተህናል? ብቻዋን እንድትመጣ ነው ጠርተህናል ወይ? ለምን ተኛት ነው የምታስበው? አሁን እንደዚህ አይነት ነገር ሊመጣራ ነው። ሂዱ እሺ፣ አንዴ ሂዱ እሺ። እነሱ ያማን እናንተም ያማን እንዴ? ልጅቷ ሼም ይዟት ነው። አንተ ራስህ ሂዱ አንዴ። እኔ አውራታለሁ። ሂድ አንተ። የሆነ ይዛት አንተ ራስህ ሂድ። እኔ አውራታለሁ። ይዛት ሂድ። ለምን መጀመሪያ ለምን ጠራሃት? አሁን ለምንድን ነው ይዘው? ለምን እንዴ አንቺ ከሆነ መናገር ደብሮሽ ከሆነ እኔ ችግር የለውም ምንም አልልሽ። ምን በዚህ ጊዜ እንደዚህ እንዴት ተፈጠረ ምናምን አልልሽ። ከተፈጠረ በኋላ ምንም ነገር ማድረግ አልችልም። ግን ሼም ይዞሽ ከሆነ ንገሪኝ፣ አሁኑኑ ንገሪኝ። ያ ስራ በኋላ ህይወትሽ ነው የሚበላሽ። ጌታ አላደርኩም። አንተ የማንዲ ናፍቆት እዚህ ጋር ማለት ነው። እዚህ ጋር አንቺ የምታፈጭብኝ እዚህ ጋር ነገ ከነገ ወዲያ የኔ ህይወት ነው የሚበላሽው። ይሄን ታውቂያለሽ አይደል? ምን አገባኝ ታዲያ እኮ ነገ እኔ ላይ የምታፈጭብኝ ነገ ከነገ ወዲያ የኔ ህይወት ነው የሚበላሽው። ምን አገባኝ? አንቺ ደግሞ እንደዚህ እንደ ጻል ልጅ እንደዚህ ይዤ ከማስወስድሽ ራስሽን ችለሽ ውሰጂ። በሰው ፊት እንደዚህ ይዤ ከማስወስድሽ ራስሽን ችለሽ ውሰጂ። እስቲ ወንድ ነህ እንካስ ተስወስዳት። ወንድ ነህ ያማታል እንዴ? ሲጀመር ገንዘብ ነው የወጣበት። ለምንድን ነው እንደዚህ የሚጮህባት? ዝም በል በእናትህ አንተ ለምንድን ነው ሲጀመር እንደዚህ የምታወራት? ለምንድን ነው እንደዚህ የምታወራት ሲጀመር? መልስልኝ። እሷን አታዋራት፣ እኔን አዋራኝ። ያብ ስራ እየሰማሽኝ ነው? እዚህ ጋር ይቅርታ፣ አንደኛ ይቅርታ በአደባባዩ ውሰጂ ስላልኳት። ለምን አንድ ሰዓት ነው የቀረኝ ታይም ስለሌለ እኔ ማንንም ይስማ ነገ ከነገ ወዲያ የኔ ህይወት ይበላሽ ወይ ብዬ ጮሃለሁ። ማንንም ይስማ፣ መንገደኛ ሰማ፣ እናንተ ሰማችሁ፣ ምን አገባኝ እኔ። ነገ ከነገ ወዲያ የኔ ህይወት ይበላሽ ወይ እና ታዲያ እንዴ ነገ ከነገ ወዲያ የኔ ህይወት ይበላሽ ወይ? ለምን ገደል አገባም? ማለት ምን አገባኝ እኔ ስንት መስራት የሚጠበቅብኝ ወጣት አሁን እዚህ ጋር በአንድ ለበከ ከተሰማ አለመጋደም ነው መጀመሪያ። በአንድ ልጅ እኔ እዚህ ጋር ህይወቴ ይመሰቃቀል። ስንት አላማ ያለኝ ሰው ልጅ ነው የምታወራው። ይሻውከክ ነው። እሺ አሁን ያቡ ስም ምናምን አይደለም። እኔ እሺ ዝም ብዬ ሏት ምንም እንት ሳላል ሏት ፊሽ ስም እሺ። እነሱ ማለት ጓደኞችሽ ናቸው፣ አትፈሪያቸው። እነሱ ማለት ጓደኞችሽ ናቸው። ነገ ከነገ ወዲያ ልጅ ብትወልጂ ማንም ዞር ብሎ አያይሽም። ስለዚህ ይሄን መድኃኒት ሰጂ። አንቺ ሴት ነሽ፣ ጣጣው እኔ ላይ ነው። ይሄ ግል ጉዳያቸው ይመስለኛል። ጣጣው እኔ ላይ ነው። ኧረ ናፍቆት ያረች ልጅ አስረጃት። ከሷ እኩል ታምጣለህ፣ ከሷ እኩል ትሸከማለህ። እሷ ከወለደሽ በኋላ እኔ ነኝ ልጁን የማሳደግ እሺ ኃላፊነት ያለብኝ። እሱን ስትጋደም ነበር ማለት እሷ ማማጡን እሷ ስተኛ ነበር ማለት እሱ አንቺ ማማጡ ላይ ተጨነቂ። ከተወለደ በኋላ እኔ ላይ ነው ኃላፊነቱ። እሺ አልገባሽም ነገር እኔ አያገባኝም። ልጅ ኮና እኔ አያገባኝም። ዮኔ አንደኛ አልነግርም፣ የትም እንደማይገኝ ታውቃለህ። የትም ተንከራትቼ እንዳመጣሁትም ታውቃለህ። ምን አገባኝ? አምጣልኝ ብያለሁ እኮ አዎ ተንከራትቼ የትም አይገኝም። ከባድ ነው ለማግኘት አስቸጋሪ። እንዴ አንቺ ምን ከባድ መድኃኒት? ይሄ እኮ ማስረጃ ስማ አሁን ማለት ነው። እኔ ስለዚህ ከመሬት ተነስቼ ገዝቼ እመጣለሁ። እንደዚህ አይደለም። እሺ የምር ከሆነ ይወለድ። እሺ አፉ በሉኝ። እሺ መጀመሪያ በአደባባይ ይወለድ። በቃ የምር አድርጌ ከሆነ ይወለድ። ያቡ አይደለም እንደዚህ በንዴት አይደለም። እሺ እኔ ነገ ከነገ ወዲያ ስማኝ ነገ ነው። ተረጋጋ። እኔ ያወራሁት እኔ እየነገርኩት። እሺ አውራሽ ይኸውልሽ ያቡ ነገ ከነገ ወዲያ ከ9 ወር በኋላ ምናምን የሆነ ነገር ተፈጥሮ ጸጸት ውስጥ ቆይ ተረጋጋ። አንዴ ሰዓት የለኝም ከመግባት የምሩን የሚያወራ ከሆነ አትፍሩ። እኛ ጓደኞች ሰው አይሰማው። አመሰግናለሁ። እናንተም ብትሄዱ ቆንጆ ነው። እሺ አንደኛውን ሰማችሁ ሄዳ ብትወስዱ ምን ልዩነት አለው? ከሰማችሁ ምንም አላረኩም ብላለች። እየሰማሽኝ ነው? ምንም አላረኩም ብላለች። በቃ እየሰማኝ ነው። ይሆነ እየሰማሽኝ ነው። አሁን እዚህ ጋር ወድጄ አይደለም የምጮኸው የነገ ህይወቴን ስለማስብ ነው። ለአንቺም አስቤልሽ ነው ቢገባሽ። እሺ ይሄን መድኃኒት ለአንቺ አስቤልሽ ነው። እኔ ስሚኝ አሁን ማለት ነው ማንም ቢመጣ አትጋደምም። ያንተ ህይወት ብቻ ነው እንደሚበላሽው። ያንተ ህይወት ብቻ ነው የሚበላሽው። ማንም ቢመጣ ማለት ነው። ያቡ እየሰማሽኝ ነው? አይደለም እኔ አሁን ፈልጌው አይደለም ምጮህ። እየሰማኝ ነው? ፈልጌው አይደለም ምጮህ። ፈልጌው አይደለም እየጮክ ያለው። ነገ ስለሚጸጽተኝ ነው እየጮክ ያለሁት። እየሰማኝ ነው? ነገ ይጸጽተኛል። ያኔ ምን ነው ብጮህ? ያኔ ምን ነው እንደዚህ አፏን ይዤ ባስወስዳት? እሱን ተይው። እንደዚህ ረግጬም ቢሆን እንደዚህ መሬት ላይ እንደዚህ አስወስድሻል። የዛኔ እናያለን። እሺ ልቀቂ። ዮናኤል አስለቅቂ። አንቺን እዚህ አጋድሜ እሷን እዚህ አፍርጬ ነው። ወንድ እስቲ አርጋ ያብስራ ይሄ ነገር ከምጥለው አትወስድም። በቃ አንቺ እኮ አሁን እዚህ ጋር ከምጥለው የምትይው የኔን ህይወት ነው የምትይው።
እየገባሽ ነው? ሪስኩን ወስዳለሁ አለች። በቃ ማለት ሪስኩን ወስዳለሁ እንዴ? ያማን ነገ ከነገ ወዲያ ልጅ ቢመጣ ታሳድግልኛለህ? ታሳድግልኛለህ? ምን አገባኝ? እና ሪስኩን ወስዳለሁ የምትለው ምን አገባኝ? በሽተኛ ምን አገባኝ? ነገ ከነገ ወዲያ እኔ ላይ ነው የምትመጪው። ነገ ከነገ ወዲያ እኔ ላይ ነው እንደዚህ ስላልካት አትጥም። ያማታል እንዳትጥለው እንደዚህ ስላልካት አትጥም። እየሰማኝ ነው አይደል? እየሰማሽኝ ነው። አሁንም ሰዓት የለኝም። እየሰማሽኝ ነው። አሁንም ሰዓት የለኝም። ሲጀምር ክብር ይኖር መጀመሪያ አክብራ አዋራ ካለበለዚያ አትውጥም። ስለ መድኃኒቱ የምታውቀው አንተ ነህ። እየነገርኩኝ 72 ሰዓት 1 ሰዓት ነው የቀረው። እኔ ሐሳቤን ነው ለምን 10 ሰዓት አይሆንም? ሴት ልጅ ነሽ፣ መዋጥ እንዳለብሽ ታውቂያለሽ። ሟት ለምቆት እሺ አይ ካልሽ ደግሞ እኔ ያገባኝ። እሺ የምር እሱ እንደሚለው አድርገሻል። አላደረኩም። እውነቱን ንገሪኝ። አንቺ ነው አሻለው። እሺ አይደለም እስካሁን ጮህ ያለው እኔ እስካሁንም የጮህኩት ለወደፊት ህይወቴ እዚህ ጋር በወጣትነት ሌላ ልጅ እንዳይመጣብኝ ብዬ ነው። እስካሁን ጮህ ያለው ጮሄን አስገድጄም አልቻልኩም። ተንበርክኬ ለምንሻለሁ ይሄን መድኃኒት ውሰጂልኝ። ያብስራ ያብስራ በፈጣሪ በምታምኚው አምላክ ውሰጂልኝ። በምታምኚው አምላክ እኔ ህይወቴ እንዲበላሽ አልፈልግም። በምታምኚው አምላክ ይዤሻለሁ። ውሰጂልኝ ይሄን መድኃኒት ተንበርክኬ እየለመንኩሽ ነው። ውሰጂልኝ። እኔ ትውሰድልኝ። ሰዓት የለኝም። ትውሰድልኝ። እዚህ ጋር ብታረግጂ ነገ ከነገ ወዲያ እኔ ላይ ነው ጦሱ። አልጮህም። እየጮህኩ አይደለም። መንበርከክ ካለብኝ ድጋሚ መንበረከካለሁ። ስማ እሺ፣ አብረን ተኝተን ብላ አስበሃል? አብረን ተኝተን ብላ አስበሃል? አዎ አይደል? ምንድነው የፈራኸው? ልጅ ከመጣ ራሴ አሳድገዋለሁ የሚባል ነገር የለም። ኧረ ለምኝልኝ። ኧረ የሚባል ነገር የለም። ኧረ ተይ። ኧረ በመድኃኒዓለም ለምንድን ነው የምወስደው? ፊሽ የምርህን ነው? ኧረ ያብስራ። እሺ እግርሽ ላይ ልውደቅሽ። እሺ ያብስራ። እሺ ውሰጂልኝ ይሄን መድኃኒት ነገ ከነገ ወዲያ እኔ ፊሽ እመታለሁ። ጌታ ምስክሬን እመታለሁ። ኧረ ናፍቆት አንድ ነገር በይልኝ። ኧረ ተይ። እሺ በምን ልለምንሽ እኮ ችግር የለውም። በእናትሽ እሺ ይዤሻለሁ። ውሰጂልኝ። እኔ ነገ ከነገ ወዲያ የሚመጣብኝ ጦስ አልችለውም። ያብስራ እስካሁን ለምኜሻለሁ። ለምኜሻለሁ። ቴንሽን እንዳለ እናንተ ጋር እኔ ያልወሰድኩትን ነገር ወዲያ ሂድልኝ። አንዴ ሂድልኝ። እኔ ተረጋግቼ ላውራት። እሺ ልቀቀኝ። አስገድሽ እንድትወስጂ ነው የምፈልገው? እሺ አውቄ ነው። የለም ቢሆን እራሱ እንዴት እንደዚህ ታደርጋለህ? ጌታ ዝቀልድ ነው አይደለም። ወደዚህ ፋሚሊ ወደኛ ፋሚሊ ከተቀላቀልሽ አይቀር በፕራንክ ነው የምንቀበልሽ። እነሱ ያውቃሉ አያውቁም። ሄዱ እነሱ ቢያውቁ የት ሄዳ? ኧረ መቱኝ፣ ማርያምን ቀጠቀጡኝ። ምን አለ ግን ብትወስድልኝ ምን ችግር አለ? እሺ አሁን በጸባይ ትወስድልኛለሽ? በጸባይ እሺ ስወድሽ በጸባይ እሺ ስወድሽ ነይ ልሳምሽ ሳምሽ አልፈልግም። አያ ተናደደ። በእናትህ ካተናደድኩ ግን በእናትህ ተናዳለች። እሺ ሳሚና ትሄጃለሽ። አልስምህም። እሺ አፉ በይኝ በቃ አልስምህም። ነይ ሳስመኝ አለቃ ሳስመኝ አለቃ ፊሽ በማርያም ተወኝ። አለቅሽም ሳሚና ሂጂ ከፈለግሽው ውጪ ነው ቆሚ አረ በለበች አንቺ ምን ላድርግ ታዲያ? አፉ በሉኝ። እንዲህ ነው ፕራንክ ከተባለ ግን በጣም መጥቶኝ ያውዬ አይኔን ሁላ አመመኝ። እናንተ የመታች በቃሽ። አፉ በይኝ በቃ ነይ እንደምንም ብለሽ ውስጥሽን አሳምነሽ ውሰጂልኝ በቃ